የፍቻችሁ መንስኤ እኔ ከሆንኩኝ እኔ ከህይወታችሁ እወጣለሁ። ድጋሚ ተመልሼ ቤታችሁ ላይ አልገባም። ባንቺም በአብርሃም ያው ፍቅር ማለት ለሚወዱት ሰው ደስታ መኖር ነውና እኔ ከህይወታችሁ እወጣለሁ። ውሳኔሽን እንድታነሺ እፈልጋለሁ። የማይሆን ውሳኔ ነው እየወሰነች ያለችው። ነግሬያታለሁ እኮ የማይሆን ውሳኔ ነው እየወሰነች ያለችው። ንገራት። እኔ ምንም ነገር አንተና ምንም ልትሰማኝ አልቻለችም። አልኩ ነው ወይ እኔ አብርሃም ብዙ ነገር ታጨኛት ብዙ ነገር አድርጋልኛለች። ሶ እኔ ይሄንን ነገር አታድርጊ ብላት ነገ ደግሞ በእኔ እንድትጸጸት አልፈልግም። ተዋት ነው እያልከኝ ያለው? አዎ እርግጠኛ ነህ? ወደሱ እንድትወስድ አልፈልግም። ፍቺውን ተቀበላት። ምክንያቱም እንድትሰቃይ አልፈልግም። ኖ ማርቆስ ይኸውልህ ይሄን ሀሳብ ነው እዚህ ውስጥ አንተ ስም እንዲጠፋ አልፈልግም። አብርሃም ባለጌ ናችሁ ሁለታችሁ። አብረሽ አዎ እንደዚህ አብረሽ እያልሽ ተከተለሽው ሂጂ። ህፃን አይደለ? ህፃኖች የምር እንደው አንቺ ሄርሜላ ተብያው ማለት ነው ማስመሰል የሚባለውን ነገር ተክነሽበት የለ እንዴ? በደንብ ነው የምታስመስዩ እንዴ? አሁን የተናገርሽውን ቃል እንዴት መተግበር ያቅትሻል? ተከትሎ መሄድ ተከትሎ መምጣት ምን ማለት ነው? ሰላም አለይኩም እንዴት ናችሁ ውድ ቤተሰቦቼ? አቶ አብርሽ እንግዲህ የሩታን የፍቺ ወረቀት እንግዲህ ቀዳዶ ጥሎባታል። በነገራችን ላይ ወረቀት ስለተቀደደ ስላልተቀደደ ምንም ትርጉም አይሰጥም። እሷ ፍላጎቱ ከሌላት መቼም ቢሆን በግድ ልታስገድዳት ወይ ደግሞ በግድ ከአንተ ጋር ልታደርጋት ልታቆያት አትችልም። አንተ እንደፈለክ ይሆንክ ማለት ነው። ሲቀጥል ደግሞ እኔ ከምንም በላይ እየገረመኝ ማርክንና ሄርሜላን ሲያወዳድራቸው የምር ማለት ነው። በጣም በቃ በምን ነው የሚያስበው ይሄ ሰውዬ? ግን እንዴት ነው የምታስበው እንዴ? እንዴት ነው አሁን ማርክ ከሄርሜላ ጋር ሊወዳደር የሚችለው? ማርክ እኮ እስከዛሬ ድረስ ስትጣሉም ስትታረቁም በደስታችሁም በሀዘናችሁም አብሯችሁ ነው። ብዙ ጊዜ አስታርቋችኋል። ብዙ ጊዜ አንተንም እሷንም እየመከረ ለምኖ አስታርቋችኋል። አሁን ላይ ግን ሰው ነው መላክ አይደለም መቼም አይደለ? የሰው ልጅ እስከሆናችሁ ድረስ የሆነ ነገር ትሰለቻላችሁ ወይ ደግሞ አይ በቃ ይሄ ነገር መሆን አለበት ብላችሁ ትወስናላችሁ። በራሳችሁም ነገሮችን ስትመለከቱ በቃ ሁልጊዜ እንደዚህ ከሆነ ቢቀር ብላችሁ ታስባላችሁ። እና ያ ነገር ተሰማው። በቃ እሷ የመሰላትን ታድርግ። እስከዛሬ ተጭኛታለሁ፣ እስከዛሬ ለምኛታለሁ፣ እስከዛሬ ብዙ ጊዜ አስታርቂያታለሁ፣ ቃሌን ጠብቃ ስትታረቅ ነበረ። አሁን ግን መጫን አልፈልግም ብሎ ስለተዋት፣ አንተ ግን ከሄርሜላ ጋር አወዳደርካት። በመጀመሪያ ደረጃ የመጀመሪያ ንግግሩ ምንድን ነው? እኔና አንቺ ህይወት ውስጥ እሷ ከሆነች ችግሯ በቃ በራሷ አንደበት ወጥቻለሁ እያለች ነው። ይህንንም እኮ አላመንክም። ግልጽ በግልጽ እኮ ነው ስትናገር የነበረው። ሩታ እያንዳንዱ ንግግሯ የሚሆን የድርጊቷ ተናግራለች። በቃ ከህይወታችን ውጭ እስከ ማለት ድረስ ደርሳለች አይደለ? ግን ሁልጊዜም አብራችሁ ናት። ከህይወታችሁ ወጥቻለሁ የሚሉ ሰዎች በተለይ በአብርሽ ዙሪያ ያሉ ሰዎች ማለት ነው፣ ጓደኞቹ የሚሆኑ ሄርሜላም ትሆን ከአንቺ ህይወት ወጥተናል፣ ከሩታ ህይወትና ከአብርሽ ህይወት ወጥተናል ብለው ግን ሁሌም እዛው ናቸው። ችግሮቻቸውም ደግሞ እነሱ ናቸው። እነሱን አንተ አላመንክበትም ማለት የመጣላታችሁም የመለያታችሁም ኤቭሪቲንግ ብዙ ነገር ማለት ነው። እና በመካከላችሁ ቤት ሰው መጥቶ አያከብረኝም ነው ያለችው ሩታ። የሚያከብረኝ የለም፣ ሰደባለሁ፣ እየተሰደብኩ ነው ያለችው። ያንን ነገር ደግሞ እኔ አይደለሁም ማስተካከል ያለብኝ፣ አባራ አይደለሁኝም፣ እሱ ነው ማስተካከል የሚችለው። ያንን ነገር ግን እያስተካከለ አይደለም። ስለዚህ መሰደብ አልፈልግም፣ መለያየት እፈልጋለሁ አለች። መብቷ ነው። አንድ ሴት አይደለም ይህ የውጭ ሰው ምናምን አይደለም ይቅርና ባሏ ለራሱ ሊያከብራት ይገባል። አንተ ግን ስታከብራትም አይተን አናቅም። ደግሞ የሚባል አባባል አለ። ምን አለ መሰላችሁ? ባለቤቱን ካልናቁ አጥሩን አይነቀንቁ። አንተ ሳታከብራት ሲያዩ እሷንም ይንቋታል፣ እሷንም ይሰድቧታል። ቤት ድረስ እየሄዱ እንደሚሰድቧት ነው የተናገረችው አይደለ? ይህን ሁሉ ችላ በቃ ባሌ ብላ አርግዛል እንደዚህ ሁና ሁሉ አንተ ቦታ እየሰጣት አይደለም። በዛ ላይ ደግሞ ሄርሜላ ተብያ ከህይወታችሁ እኔ መውጣት እፈልጋለሁ፣ ለአንድ ሰው ደስታ ስትሉ በቃ ምንም ነገር ታደርጋላችሁ አይነት ነገር ነው ስትናገር የነበረው። ማለት ለሱ ደስታ እንጂ በቃ ለሁለታቸው ደስታ አትፈልግም። አሁንም ደግሞ ተከትለው ነው ሄደችው። ሲቀጥል ተከትለው ሄደችም አልሄደችም እዚህ ንግግሯ ላይ መረዳት ያለባቸው ምንድን ነው? ለአብርሽ ደስታ ስትል እንጂ የሁለታቸውን ደስታ አትፈልግም። የሁለታቸውን ደስታ እስካልፈለግሽ ድረስ ደግሞ ድጋሚ ተመልሰሽ ትመጫለሽ፣ ድጋሚ መልሰሽ ህይወታቸውን ታበላሻለሽ ማለት ነው። በዛ ላይ ደግሞ እሱ አላመነበትም።
በቃ አንቺ ህይወታቸው ላይ እንዳለሽና በአንቺ ምክንያት ህይወታቸው እየተበጠበጠ እንዳለ አላመነበትም። ያንን እስካላመነበት ድረስ ነገሮችን እስካላስተካከለ ድረስ ድጋሚ ይሄ ስህተት ይፈጠራል ማለት ነው። ይሄ ስህተት ከተፈጠረ ደግሞ ሩታ በቃ ሁልጊዜ የምትታገሰው እሱ ማን ስለሆነ ነው። ሲጀመር ደግሞ አሁን ላይ ተከትለሽው የምትሄጂው ተከትለሽው የምትመጪው ህፃን ነው እንዴ? እሱ ማለት ምን እንዳይሆን ነው ብቻውን ቢሆን ወንድ ልጅ አይደል እንዴ? ከሴት ጎን ነበረ፣ እንደ ሴት እንኳን ከሴት ጎን ነበር መቆም ያለብሽ። ገባሽ? በቃ የእሱ ደስታ ምንጭ ሩታ ናት ብለሽ እንኳን ካመሽ ከሩታ ጎን ብትሆኚ ሩታ አዝናለት ተከትለው ትሄድ ነበረ። ከአንቺ ይልቅ እሷ ትከተለው ነበር። አንቺ ግን አዛ ይመስልሽ እሷን የተከተልሽው ለምን ምን እንዳይሆን ነው? ሲጀመር ህፃን ነኝ አልበሰልኩም ምናምን ስላለ ራሱ እንዳያጠፋ ፈርተሽ ነው? መኪና እንዳይገጨው ፈርተሽ ነው? ወይስ ደግሞ ዱርዬ ታቅፎት እንዳይሄድ ፈርተሽ ነው? እናቱ አንቺ ህፃን፣ አንቺ ለራሱ ማስመሰሉን ተክነሽበታል። የምር ማለት ነው። እንዴት እንዳናደድሽኝ እንዴ! ሴት አይደለሽ እንዴ? በፈጣሪ ሴት አይደለሽ? ምን ቆንጆ ነሽ፣ ጥሩ አቋም አለሽ፣ የምትፈለጊ አይነት ሴት ነሽ። ምን ባለትዳር የሆነ ወንድ ላይ ምን ሙጭጭ አስባለሽ? ኧረ ቢስሚላ። እና በጣም ነው የተገረምኩት። የምር አብርሽ የሚያስብበትና የሚሄድበት መንገድ በጣም ያስጠላል። ማርክ ግን ሳላደንቀው አላልፍም። የምር ማለት ነው። እና ማርክ አንደኛ ሩታ ከሩታ ጎን ሆነም አልሆነም እስከ ዛሬ ድረስ ብዙ ነገር አድርጎላቸዋል። የቻለውን ሁሉ አድርጓል። ሁለታችሁ እንድትለያዩ አይፈልግም፣ አሁንም አይፈልግም። ሲጀመር ግን እሷን መጫን አልፈለገም። ምክንያቱም ማንም ሰው በቦታው በሩታ ቦታ ቢሆን ሩታ የምታደርገውን ነገር ነው የሚያደርገው። እንደዛ ስለተረዳት ነው። አሁንም የምትፈልገውን ነገር በቃ ካመነችበት ታድርግ። ሲቀጥል ደግሞ እሱም ካመነበት ወይ ደግሞ በቃ ሁን ያለው ነገር ይሆናል። መፋታትም ከሌለባችሁ እኮ አትፋቱም። ለዛ ነገር ግን እሱ ተጠያቂ መሆን ስላልፈለገ፣ ሲቀጥል ደግሞ ያንተም የራስክ የምትለው ወንድምህ ነው። ከምንም በላይ ሁለታችሁን በደንብ ስለሚያውቃችሁ ነው እሱ በመካከላችሁ ቢገባ ማለት ነው። እዚህ ጋር ስታነጻጽር ስላየው ነው። ከሄርሜላ ጋር በጭራሽ ሊነጻጽር አይችልም፣ በጭራሽ። ምክንያቱም ክፋት የለበትም። እናንተ እንድትለያዩ አይፈልግም። ሩታን ወደ ፈልጎ አይደለም የመጣው። ልክ ሄርሜላ አንተን ፈልጋ ማለት አብርሽ ማለት ነው አንተን ፈልጋ እንደመጣቸው አይደለም ማርክ በመካከላችሁ የገባው። ሁልጊዜ ሽማግሌ ሆኖ እንደ ትልቅ ሰው ነገሮችን በደንብ አይታችሁ እንድታስተካክሉ ብዙ ጊዜ ሲመክራችሁ የልጅ አዋቂ ጎበዝ ልጅ ነው እና በጭራሽ ከሄርሜላ ጋር ልታወዳድረው አይገባም ማለት ነው። አቶ አብርሽ ኧረ ሰልጥን፣ የምር እደግ። ህፃን ነህ፣ ተግማማ ህፃን። የምር እንዳንተ ህፃን የሆነ ሰው እንዳይቻላቅ እንዴ! ሰው አንድ ጊዜ 2 ጊዜ 3 ጊዜ እኮ ያጠፋል። እድሜ ልክን አንተ ከስህተቶች የማትማር ሰው ነህ እና በግድ ልታስራት አይገባም። አሁንም ነገሮችን ከማስተካከል ይልቅ የበለጠ ሞር እያበላሻቸው ነው እየሄድክ ያለበት መንገድ እንደዛ ነው። እየተበላሹ የምትሄዱበት መንገድ ነው እየመረጥክ ያለው። ለማስተካከል ከቻልክ አስተካክል፣ ካልቻልክ ደግሞ በቃ ሩታን ቢያንስ ለተወሰነ ጊዜ እንኳ እረፍት ስጣት፣ አትረብሻት። እረፍት ያስፈልጋታል፣ የጥሞና ሰዓት ያስፈልጋታል። ገባ ማለት ሩታ ባለችበት። በነገራችን ላይ ሄርሜላ የእውነት ሩታ ማናገር ብትፈልግ ኖሮ ወይ ደግሞ ከህይወታቸው መውጣት ብትፈልግ ኖሮ አንተን እንድታገናኛት ወይ ደግሞ አንተን ተከትላ አልነበረ መሄድ የነበረባት። እንደምንም ብላ አግኝታት ብቻዋን ነበር ማናገር ያለባት እንጂ ከአንተ ጋር አልነበረ መሄድ የነበረባት። ሴት ናት አይደለ? ሴት ልጅ በባሏ ልትቀና ትችላለች አይደለም? እንደሱ አይነቱ እወዳለሁ አፈቅራለሁ ብሎ የመጣች ሴት ትቅርና አሉ አይደለ? በቃ የሴት ልጅ ባህሪ የሴት ልጅ ማንነት በቃ አለ አይደለ? ትቀናላችሁ። ወንድሜው ሴት በሚስቱ የሚወዳት እስከሆነ ድረስ ወይ ደግሞ የምትወደው እስከሆነ ድረስ የምትቀኑበት አጋጣሚዎች ይፈጠራሉ። ሆን ብላ ግን ሄርሜላ ለማስቀናት ነው የመጣችሁ። ለማስቀናትም በቃ የበለጠ ነገሮችን ለማበላሸትም ነው የመጣችሁ። ስለዚህ ይህን ነገር ደግሞ እንደ ራሴ እኔ በሩታ ቦታ በሆን ለራሱ አልቀበለው።